ብርሃናችን የሆነ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ እንዲበራልን ደግመን ደጋግመን እንጸልያለን፣ እናነባለን፣ ህብረት እናደርጋለን። እሱ ብርሃናችን የሆነው የበራልን ጊዜ ነገሮቻችን ሁሉ ይቀየራል። ህይወታችን ይቀየራል፣ አስተሳሰባችን ይቀየራል፣ መንገዳችን ይቀየራል። አሁን የጠላነውን ህይወት ጥለን አራክፈን ወደ ሌላ ወደ ክብር በሞላበት ኃይል ወደ ሞላበት እሱ ወደሚገለጥበት ህይወት እንሻገራለን። ኢየሱስ ክርስቶስ ሲበራልን ስሙ ለዘላለም የተባረከ ይሁን። ኢዮብ ምዕራፍ 29 ቁጥር 1 እና 2 እንደዚህ ይለናል። ኢዮብም እንዲህ ሲል ንግግሩን ቀጠለ። በእግዚአብሔር የተጠበቅኩበት ዘመን ያለፈው ወራት ምንኛ ተመኘው። ያን ጊዜ መብራቱ በራሴ ላይ ይበራ ነበረ፣ በብርሃኑም በጨለማ ውስጥ አልፌ እሄድ ነበር ይለናል። መብራት የበራልኝ ጊዜ፣ ብርሃኑን ያገኘው ጊዜ በጨለማ ውስጥ እመላለስ ነበረ። ኢዮብ የትላንትናውን ህይወት እያነሳ ለሶስቱ ጓደኞቹ ይነግራቸዋል። የትላንትናውን ህይወት ፒክ እያደረገ ብርሃን በበራልኝ ጊዜ በብርሃኑ በዛ በጨለማ ውስጥ እየሰነጠኩኝ እሄድ ነበር፣ በጨለማ ውስጥ የሚይዘኝ ነገር የለም ነበር እያለ ስለ ብርሃን ጉልበት፣ ስለ ብርሃን አቅም ይናገራል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ብርሃን ያገኘ ሰው ህይወቱ ቀላል አይደለም። ብርሃን የመጣለት ሰው፣ ብርሃን የተገናኘ ሰው በጌታ በኢየሱስ ክርስቶስ ስም እንደዚህ ነው። በብርሃን ውስጥ እያለፍን በብርሃን ውስጥ እየደመቅን እንሄዳለን። ግን ኢዮብን ከመጀመሪያው ምዕራፍ ስናነብ ከባድ ጥንቃቄ ያደርግ ነበር። ከብርሃን ጋር ሲጓዝ፣ ከብርሃን ጋር ሲመላለስ ልጆቼ ኃጢአት ሰርተው ይሆንን እያለ በመሰዊያ ላይ እያቀረበ የተለያየ ነገር እየሰዋ የእንስሳት ደምን እየሰዋ ከእግዚአብሔር ጋር ህብረት ያደርግ ነበር። መንገዱ እንዳይቆሽሽ፣ መንገዱ እንዳይበላሽ ማለት ነው። እኛም ዛሬ ይህ ብርሃን እንዳይበላሽ፣ እንዳይቆሽሽ ምን እያደረግን ነው? ስሙ ለዘላለም የተባረከ ይሁን። እሱ ይሆናል ድንገት እግዚአብሔርን አስቀይሞት ይሆን? ድንገት አምላካቸውን አስቀይመው ይሆን እያለ ከእግዚአብሔር ጋር ያለውን ህብረት፣ ጠበቅ ያለ ህብረት፣ የጸሎት ህይወት፣ የቅድስና ህይወት፣ እግዚአብሔርን የመፍራት ህይወት ይታይበታል። ወደ አዲስ ኪዳን ደግሞ ስንሄድ እንደዚህ ይለናል። ሁለተኛ ጴጥሮስ 1:19 ላይ እንደዚህ የሚል ቃል እናገኛለን። ሁለተኛ ጴጥሮስ 1:19 ላይ እንደዚህ የሚል ቃል ይነግረናል። እንግዲያስ ትንቢታዊ ቃል ይበልጥ ተረጋግጦልናል። ሌሊቱ እስኪነጋ የንጋት ኮከብ በልባችሁ እስኪበራ ድረስ በጨለማ ስፍራ ለሚበራ መብራት ጥንቃቄ እንደሚደረግ እናንተም ለዚህ ቃል ብትጠነቀቁ መልካም ታደርጋላችሁ። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። እንግዲያውስ ትንቢታዊ ቃል ይበልጥ ተረጋግጦልናልና ሌሊቱ እስኪነጋ፣ ሌሊት አለ መንጋቱ አይቀርም። ስሙ ለዘላለም የተባረከ ይሁን። ሌሊት የሚባል ህይወት አለ፣ ሌሊት የሚባል ስርዓት አለ፣ ሌሊት የሚባል ጊዜ አለ። ግን የንጋት ኮከብ እስከሚመጣበት ነው አለ። የንጋት ኮከብ በምድራችን ላይ ደግሞ ማለች አንድ ግዙፍ ፀሐይ ነች። እሷ ኮከብ የመጣች ጊዜ የሌሊት ህይወት፣ የሌሊት ምልልስ ያከትማል፣ ያቋርጣል ማለት ነው። ስሙ ለዘላለም ከዛ ላይ የብርሃን ህይወት ይሆንልናል። አሁን በቀን እንደምንመላለስ ማለት ነው። ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስን የንጋት ኮከብ ይለዋል፣ በልባችሁ የሚበራ ይለዋል። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ሌሊቱ እስኪነጋ የንጋት ኮከብ በልባችሁ እስኪበራ ድረስ። የንጋት ኮከብ ኢየሱስ ነው። ህይወትን የሚያበራ፣ ውስጥን የሚያበራ። ውስጥ ሲበራ ወደ ውጭ ማብራት ትጀምራለህ ሳትታገል። ክርስትና ሸክም ሳይሆንብህ፣ ምልልሱ ሸክም ሳይሆንብህ፣ ዕዳ ሳይሆንብህ በቀላሉ ግን ይሄ እንዲሆን ኢየሱስ ክርስቶስ ስሙ ለዘላለም የተባረከ አንድ ነገር ይነገረናል። በጨለማ ስፍራ ለሚበራ መብራት ጥንቃቄ እንደሚደረግ እናንተ ለዚህ ቃል ብትጠነቀቁ መልካም ታደርጋላችሁ። ኦልሬዲ ቃል በልብ ውስጥ አለ፣ ዘር በልብ ውስጥ ገብቷል። ኢየሱስ ክርስቶስ በልባችን ውስጥ እንደ ዘር እንደ ቃል ተቀምጧል። ኢየሱስ ክርስቶስ ደግሞ በወንጌላት የሚናገረው ምንድን ነው? ቃል የሚለቅም በአሞራ የተመሰለ ሰይጣን አለ። ቃል ለቃሚ አለ። ቃሉ እንደሚያፈራ፣ ቃሉ ብርሃን እንደሚሆን፣ ቃሉ ጉልበት እንዳለው ስለሚያውቅ በተለያየ ነገር በማስጨነቅ የተነገረንን ቃል፣ የወጣበንን ቃል፣ ያጠናነውን ቃል ሊለቅም የሚወጣ በአሞራ የተመሰለ አጋንንት አለ። ጴጥሮስም የሚለን ምንድነው? በጨለማ ስፍራ መብራት በርቷል። ያቺ መብራት እንዳትጠፋ ጥንቃቄ ይደረጋል። ልክ እንደዚሁ ጥንቃቄ እንደሚደረግ ለህይወታችን የሚሆን ቃል ነው። ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ክርስትና በዘፈቀደ አይኬድም። ክርስትና ደስ እንዳለን ጠዋት ተነስተን እንደፈለግን የምናደርገው አይደለም። እንደፈለግን የምናገለግልበት አይደለም። ጥንቃቄ ይፈልጋል፣ ማስተዋል ይፈልጋል፣ መቀደስ ይፈልጋል። ከእግዚአብሔር ጋር መሄድን ዝም ብለን እንደመጣልን የምንሄድ አይደለም። ይህ ብርሃን በውስጣችን አለ። ለብዙ ህዝብ ብርሃን የሚሆን፣ ለትውልድ ብርሃን የሚሆን እሱ እንዳይበራ ነው አጋንንት የሚፈልገው።
እሱን ቃል መንጠቅ ነው ሰይጣን የሚፈልገው። ጴጥሮስ ደግሞ የሚልን አባቶች ደግሞ የሚሉ ጥንቃቄ አድርጉ። ለቃሉ ጥንቃቄ አድርጉ። ቃሉ ሕይወት ነው። ቃሉ እግዚአብሔር ነው። ቃሉ እንደ ንጋት ብርሃን ከበራ ቃሉ በኢየሱስ ክርስቶስ ስም ይጨምር 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 እንደ ብርሃን እንደ ንጋት ፀሐይ ይደምቃል። አንዴ ይበራል። አንዴ ሕይወታችንን፣ ዘመናችንን፣ ምልልሳችንን ሁሉ ይቀይረዋል። ብርሃን መጥቶልናል። ተነስተን መብራት ይሁን በልባችን ውስጥ የበራ እንደ ንጋት ብርሃን የተመሰለ እንደ ፀሐይ የተመሰለ ወገግ የሚል የሚያደምቅ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን አለ በውስጣችን። መንፈስ ቅዱስ እሱን ሊያበራ ነው የሚፈልገው። በጽድቅ በቅድስና እግዚአብሔርን በማፍራት ከእግዚአብሔር ጋር ህብረት በማድረግ ኢየሱስ ክርስቶስ ስሙ እግዚአብሔር የማይፈልገውን እኛም ባለመፈል እግዚአብሔር የሚፈልገውን ነገር እኛ ላይ ደግሞ በመጨመር አንድ ቀን ይመጣል፣ ጊዜ ይመጣል፣ የሆነች ቀን ትመጣል። በባለ 50 ቀን ይሆንልናል። እነሱ በባለ 50 ቀን እንዳላቸው እኛም በህይወታችን ላይ ኢየሱስ ክርስቶስ ደምቆ በርቶ መንፈስ ቅዱስ ስሙ ለዘላለም የሚመጣበት ጊዜ አለ። ግን ምን ይፈልጋል? ጥንቃቄ አድርገህ ጥንቃቄ እናድርግ። ሁል ጊዜ የእግዚአብሔር ቃል እንዳይወሰድብን መጠንቀቅ አለብን። የኑሮ ጥንቃቄ፣ የምልልስ ጥንቃቄ፣ የአንደበት ጥንቃቄ፣ የማስተዋል ጥንቃቄ እንዲሆን ይሆንልን። ብርሃንሽ መጥቷል፣ ተነሽና አብሪ። በኢየሱስ ክርስቶስ ስም ዘመናችሁ የብርሃን ይሁን፣ ህይወታችሁ የብርሃን ይሁን፣ ምልልሳችሁ ሁሉ የብርሃን ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው።